ዓለም ደስተኛ ለመሆን ሁሉንም ነገር መጨበጥ እንዳለበት ነግራለች። ብዙ ይኑር፣ ብዙ ግዛ፣ ዝነኛ ሁን፣ ማለቂያ የሌለው ጫጫታ ውስጥ ራስህን አውል ትልሃለች። ነገር ግን በያዝነው ቁጥር ይበልጥ ባዶ እየሆንን በሮጥን ቁጥር ይበልጥ እየደከምን መምጣታችንን ልብ ብላችሁታል? ከዛሬ 1700 ዓመታት በፊት በግብፅ በረሃ የነበረ አንድ ሰው ግን ለየት ያለ የሰላም መንገድን አገኘ። የሰላም ሚስጥሩ የሚገኘው በምታሰባስበው ሳይሆን በምትተወው ነገር ላይ መሆኑንም በተግባር አሳየን። ዛሬ ቅዱስንጦስን ጥልቅ ጥበብን እንመለከታለን። የእሱ ባዶ የሚመስል ሕይወት ዛሬ ካለንበት ግርግር በላይ እንዴት በረከትና በሰላም እንደተሞላ አብረን እንመለከታለን። እንጦንስ የተወለደው ሀብትና ምቾት ውስጥ ነበረ። ወላጆቹ ብዙ መሬትና ንብረት የከበራቸው ባለጸጎች ነበሩ። ነገር ግን አንዲት እሁድ ቀን ቅዳሴ ሕይወቱን አቅጣጫ ለወጠው። በቤተ ክርስቲያን ውስጥ ሳለ ፍጹም መሆን ብትወድ ሂድና ያለን ሽጠ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ የሚለውን ወንጌል ሰማ። ይህ ቃል ለእሱ ተራ ንባብ አልነበረም፣ ከፈጣሪ የተላከ የግል ጥሪ እንጂ። እንጦንስ ነገ አላለም፣ እንዴት ብሎም አልተጠራጠረም። ያለውን ንብረት ሁሉ አካፈለ። እህቱን ለደናግል አደራ ሰጥቶ ወደ በረሃም ገሰገሰ። እሱ ከሕይወት አልሸሸም፣ ይልቁንም ወደ ሕይወት ምንጭ፣ ወደ እውነተኛ ነጻነት፣ ወደ ክርስቶስ ሮጠ እንጂ። ዛሬ እኛ በሕይወታችን አንድ ቁሳቁስ ሲጎለን የምንታወከውን ያህል እሱ ያን ሁሉ ሀብት ትቶ ሲወጣ የነበረውን ሰላም ለዓለም ግራ የሚያጋባ ነበር። በረሃው ለእንጦንስ የመዝናኛ ቦታ አልነበረም፣ የትግል አውድማ እንጂ። በዚያ ጸጥታ ውስጥ ለዓመታት ራሱን ከሰው ለይቶ በጸሎት ተቀመጠ። እኛ ዛሬ በቴክኖሎጂና በጫጫታ የምንሸፍናቸው የውስጥ ፍርሃቶቻችን፣ ጭንቀቶቻችን፣ ፈተናዎቻችን በዚያ ጸጥታ ውስጥ በግልጽ ይታዩት ነበር። ሰይጣን በተለያዩ አውሬዎችና በሀብት ትዝታ እየመለሰ ይፈትነው ነበር። ነገር ግን እንጦንስ አንድ ትልቅ ምስጢር ተረዳ። ትኩረት የሚከፋፍሉ ነገሮችን ስናስወግድ የእግዚአብሔር ዝምታን መስማት እንጀምራለን። በበረሃው ጸጥታ ውስጥ የራሱን ማንነትና የፈጣሪውን ድምፅ አገኘ። አባ እንጦንስ ሆይ በብቸኝነት አልሰለቸህም ብለው ለጠየቁት ሰዎች የእሱ ምላሽ ልቤ ከፈጣሪ ጋር ነው የሚል ነበር። ብቸኝነትና ብቻውን መሆን የተለያዩ መሆናቸውን አስተማረን። እሱ ብቻውን ነበረ፣ ነገር ግን ብቸኛ አልነበረም። ለዘመናዊው ዓለም የእንጦንስ ሕይወት እንደ ኪሳራ ወይም እንደ ጭንቀት ሊታይ ይችላል። እንዴት ሰው ራሱን ከዓለም ይለያል ይሉ ይሆናል። ለኦርቶዶክሳዊ ተዋሕዶ ልብ ግን ይህ ሕይወት እውነተኛ ነጻነት ድል ነው። ዓለም በገመድ አስራ የምታሽከረክረን ምኞቶች በእሱ ዘንድ የተቆረጡ ናቸው። እሱ ለምንም ነገር አይገዛም ከአምላኩ ከእግዚአብሔር በስተቀር። ከ20 ዓመታት ዝግጅት በኋላ ከዋሻው ሲወጣ ፊቱ እንደ መላእክት ያበራ ነበር። ለታመመው ይፈውስ፣ ያዘኑትንም ያጽናና ነበር። ዓለምን ትቶ የሄደው ሰው ዓለም በሙሉ ጥበብና ፍለጋ ወደ እርሱ በረሃ መጣች። ይህ ነው ትልቁ ተቃርኖ። ለራስ ስትሞት ለብዙዎች ትተርፋለህ። ሁሉንም ነገር ስትተው ሁሉም ነገር የያዘውን አምላክን ታገኛለህ። ዛሬ ይህን ሰላም ለማግኘት የግድ ወደ ግብፅ በረሃ መሄድ ወይም ወደ ዋሻ ውስጥ መኖር ላያስፈልግ ይችላል። ነገር ግን በልብ ውስጥ ያለውን መንፈሳዊ በረሃ ማግኘት ትችላለህ። በቀን ውስጥ ለጥቂት ደቂቃዎች ከጫጫታ ርቀህ በጸጥታ ውስጥ ራስህንና ፈጣሪን የምታገኝበት ሰዓት ሊኖር ይገባል። ደስታ ያለው በምትሰበስበው ቁሳቁስ ሳይሆን ከውስጥ በምትተወው ስስት፣ ቅናትና ጭንቀት ላይ ነው። ቅዱስ እንጦንስ እንዳስተማረን ነጻነት ማለት የፈለግከውን ማድረግ ሳይሆን ካላስፈላጊ ምኞቶች ነጻ መሆን ነው። የጥንታዊ ጥበብ ለሕይወት ፋይዳ ካለው ለተጨማሪ መንፈሳዊ ትምህርቶችና ቅዱሳት ታሪክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁንም በኮሜንት አጋሩን። የክርስቶስ ሰላም የአባታችን የቅዱስ እንጦንስ በረከት ከሁላችን ጋር ይሁን። ለተጨማሪ መንፈሳዊ ትምህርቶች ሰብስክራይብ ማድረጉን እንዳይረሱ። ወስብሐት ለእግዚአብሔር።